ሩታ ምን አስባ ነው ይህንን ነገር ያደረገችው? ሩታ አሁን ደስ የሚል ህይወት ለመመስረት እየሞከረች ነው። ደስታን እንዴት ፕራንክ ሊያደርጉት ቻሉ? ይህንን ነገር ማድረጓ ምን ታተርፋለች? ምን አይነት ተጽዕኖስ ያመጣባታል? እያንዳንዱን ኬዞች ዲፕ የምናይ ይሆናል። ፋሚሊዎች አብራችሁን ቆዩ። ሄርሜላም አብርሽን ስስሞ የሚያሳይ ቪዲዮ ተለቋል። የኔ ምርጥ ቤተሰቦች ዛሬ እያንዳንዱን ኢሹና እያንዳንዱን ጉዳይ እንነካለን። ሄርሜላ አብርሽን የሳመችበት ምክንያት ምን ይሁን የሚለውንም ጉዳይ እናወራለን። አብርሽ ይህንን ነገር ለምን ማድረግ ፈለገ? እስኪ አብራችሁን ቆዩ። ሁሉን አይተን እንነጋገርበታለን። እስከዚያው መልካም ቆይታ። እንደዚህ ይደረጋል? አላሳዘናችሁ? እግዚአብሔር እዚህ ወር ራሱ ፍራንክ ያደርጋል እንዴ? እሺ በቃ ይቅርታ። ኧረ በቃ እንዴ ምን ሆናችሁ? ፍራንክ አችልም አንተ። ኧረ በቃ ፍራንክ አችልም አንተ እየሳከረ ጥበቡን ለኛ ሰጠኝ። እና ደስታ በጣም ሶሪ። ይሄ ሐሳብ የኔ ነው። ልክ ከነገራችሁን በኋላ ምን ነገር የነገርኳት እኔ ምንም ማውቀው ነገር የለም። ጀመረ እኮ ገምቻለሁ እኮ። እና በመጨረሻም ፕራንክ ተደርጋል። ቤተሰቦች እኔና ሩታ ፕራንክ ማንም ይችላል የለምና አስቀያሚ እንዴ እኔን አስቀያሚ ደስታ እንዴ ብጋት አደጋ ቢደርስብኝ እንደዛ ስሜት እኮ ይኸውልህ፣ መቼ ሄድክ አልሄድክ ደረስኩበት ሳትሄድ እኮ እንዴ ሌላ ነገር እያሰብኩ ነበር እኔ ማርያምን። በቃ ይቅርታ። ምን ሆነሽ? ይቅርታ። እሺ ይኸው እንዴ ታርቆ እንደዚህ ታርቀናል። እናንተ እንደማልጨክን ብቻ አውቃ ነው እንደማልጨክን። ከዚህ በኋላ ግን አላምናችሁ። ከዚህ በኋላ ማምናችሁ አይመስለኝም። ኧረ ተው የምር አላምንም። እኔን አተምነኝ አላምንሽ። እንደዚህ ጎበዝ ነሽ። ይቅርታ ለነገሩ የምትሄደው እንዴ ና እንጂ ለነገሩ ሂድ አታስፈልግምስ እንዴ እንደዚህ አይነት ጨዋታ እያመጣው ምን ያደርግልኝ? ራስ ጨዋታውን አጣፈጠው እኮ ቅመም አደረገው ነገር አለ። የምር ግን በጣም ተበሳጭቼ ነበር። ማርያም ናክስ ካለው ነው እንዳ መኪና እኮ እዛ ነው። አንተ ልጅ ጦስክ እንዴ? በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ ሸጋ፣ ሁሉ ድንቅ። እኛለን እጅግ በጣም ደህናና ሰላም ነን። ዛሬም እንደተለመደው በአዲስ ቪዲዮና በአዲስ ነገር ወደ እናንተ መጥቻለሁ። ቤተሰቦች ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቤት ቁም ነገሮችን የምናወራበት የሚጠቅሙ ሀሳቦችን የምንነጋገርበት ቤት ነው። ቤቱን ላይክ ማድረጋችሁን እንዳትረሱ። የደውል ምልክቷንም ተጫኗት። አዳዲስ ቪዲዮ ስንለቅ እንዲደርሳችሁ። የትኛውንም ሀሳብና አስተያየት ኮመንት ላይ ማስቀመጥ ትችላላችሁ። ቤተሰቦች ዛሬ ሩታ ደስታን ፕራንክ አድርገዋለች። እጅግ በጣም ደስ የሚል ነገር ተፈጥሯል። ሩታ በቃ የራሷን ህይወትና የራሷን መንገድ ጀምራለች። በራሷ ውሳኔ ሁሉንም ነገር ወደ ማድረግ ደረጃ መታለች። እዛ ጋር አብርሽ የራሱን እንትን ሊል ሲል እዚህ ጋር መጀመሪያ አብርሽ የሆነ በቃ ሲደሰት ምናምን ነገር፣ እዚህ ጋር ደግሞ ሩታ ስታለቅስና ስታዝን ነበር ምናያት። ብዙ ጊዜ ስትከፋ ምናምን በእንደዚህ አይነት መንገድ ቪዲዮ ሲለቀቅ ነበር ምናየው። ዛሬ ደግሞ ሩታ ራሷ ደስተኛ ሆና በጣም እኮ ነው የሚገርመው። በጣም ነው የሚገርመው። የራሷን ደስ የሚል መንገድ ጀምራ ከደስታ ጋር ባላት ህይወት የራሷን ውሳኔ ወስና ፕራንክ በማድረግ ደግሞ እንዴት በሚያሳዝንና በሚያሳሳ ሁኔታ ፕራንክ ፊቷን ምናምን ካያችሁ ፋሚሊዎች እያደረገችው እንኳን እጅግ በጣም በማዘንና ለሱ በመሳሳት አይነት መንፈስ ውስጥ ነበረች። አገኝበት ቦታ ሄድን፣ የማታስብበት ቦታ ሂድ፣ ስራ ላይ ፎከስ አድርግ፣ ትረሳኛለህ። ማነኝ ሁሉ ነገር ውሸት ነው ማለት ከኔ ከርኩኩ ደስታ። ለማንኛውም ሩታዬ በጣም ነው ማፈቅሽ፣ በጣም ነው መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ ወድሻለሁ። መቼም ይሄንን ነገር እንዳረሽ። ይሄ ቪዲዮ ፋሚሊዎች እዛ መንደር ላይ እጅግ በጣም ብጥብጥ የሚፈጥር ቪዲዮ ነው። ለምን ብዙዎች ሩታ የራሷን ህይወት መኖር እንደማትችል በማሰብ አይነት ሞቲቭ ውስጥ ነው ያሉት እና የአሁን አብርሽ ለምሳሌ
በሚያደርገው ነገር እጅግ በጣም ሩታን ለማበሳጨትና ሩታን ለማስቆጣት የራሱን መንገድ በጣም እየተጓዘ የነበረበት ሁኔታ ነበረና በዛ ሁሉ ነገር ውስጥ የሚያደርገው ነገር በሙሉ ሩታን ለማብሸቅ፣ ሩታን ለማቃጠል፣ ሩታን ለማስለቀስ አይነት ነገር ነበረና ዛሬ ደግሞ ሩታ በእንደዚህ አይነት ሁኔታ እውነትም በሰላማዊ ደስ በሚል በቃ በእንደዚህ አይነት ፍራንክ አንዳንድ ጊዜ ሲቆርጥላችሁ ደስ የሚለው ይሄ ነገር ነው። ሩታ በቃ ቆርጦላት የራሷን ህይወት በራሷ አይነት መንገድ ጀምራ አሁን አብርሽ ሲያይ እጅግ በጣም ወደ መቆጨት ይመጣል። እርግጠኛ ሆኜ ማለት ነው። ደስታን አትቀበለውም በሚል አይነት ሞቲቭ ነበር እስካሁን ሲጫወትባትና ሲቀልድባት ሲያፌዝባት የነበረው። ዛሬ ደግሞ ሩታ በእንደዚህ አይነት መንፈስና በእንደዚህ አይነት ልብ መምጣቷ አብርሽ ጋር እጅግ በጣም ትልቅ ተጽዕኖ ይፈጥራል። እሱ እንደዛ አይነት ነገር እያደረገ ከሄርሜላ ጋር ደስ ያለውን ህይወት እየኖረ ደስ ሲለው ፕራንክ፣ ደስ ሲለው አሁን እንዳያችሁት አበባ እየተሳሳሙ ምናምን ነገር ሩታን እጅግ በጣም ወደ ማስከፋትና እሷ የሆነ የተረሳች አይነት ሰው መሆኗን ለማሳየት እጅግ በጣም እየጣሩ የነበረበት ሁኔታ ነበር። በዚህ ሁኔታ ውስጥ ደግሞ ሩታ ዛሬ ላይ በቃ ከደስታ ጋር በእንደዚህ አይነት በፕራንክ ቪዲዮ ደስ በሚል ቪዲዮ ስትመጣ እና ደግሞ መጨረሻ ላይ አይታችኋል አይደል? እዚህ ጋር ሳመኛለችውና እዛ ጋር አብርሽ እንደዛ አድርጓል። አሁን ሩታ የራሷን ህይወት ራሷ ማድረግ ያለባትን ነገር እያደረገች መጓዝ ጀምራለች። ስለዚህ አንዳንድ ጊዜ ምንድነው ሩታ በራሷ የወሰነችው ውሳኔ እጅግ በጣም ትላልቅ እሷ ህይወት ላይ ትላልቅ ውጤት ያመጣላታልና በጣም ደስ የሚል ባይዘው መጀመሪያ ላይ እኔም በጣም ደንግጬ ነበር። ደስታ ለጥቶ ነው እስከዚህ ድረስ መጥቶ በተጣለች ሰዓት በተተወች ሰዓት ማንም ቼክ ባላደረጋ ሰዓት አጠገቧ ያለን ሰው በእንደዚህ አይነት መንገድ ብዬ በጣም ደንግጬ ነበር። ግን እኛንም ተከታታዮቿን ፕራንክ አድርጋናለች ሩታ። አሁን በጣም የምመክርሽና የምነግርሽ ነገር ቢኖር ቀጥታ የራስሽን ህይወት አሁን ያልሽውን መስመር ይዘሽ ቀጥታ መጓዝ አለብሽ። ቀጥታ መጓዝ፣ ወደ ኋላ መዞር የለ፣ ወደ ጎን ማየት የለ። የራስሽን ህይወት አጥብቀሽ ይዘሽ የራስሽን ስራ እየሰራሽ በራስሽ ቤት ደግሞ በቃ አብርሽ ቤት አትምጪ። በቃ እሱ የራሱን ነገር በጣም የሚያስጠላ ላይፍ ውስጥ ገብቶ ራሱን እንትን እያለ አይደል? አንቺም ደግሞ እዛ ውስጥ ረክሰሽ እንዳትገኝ በራስሽ ቤት የራስሽን ቪዲዮ እየለቀቅሽ እኛም ደግሞ ደስ እንዲለን በጣም እንደዚህ ደስተኛ ሆና ስታዩት ምንድነው የተሰማችሁ? እኔ አሁን በጣም ነው ደስ ያለኝ። እውነት የምር ነው ደስ ያላት። ከረጅም ጊዜ እንባ፣ ከረጅም ጊዜ ሀዘን፣ ከረጅም ጊዜ ለቅሶ በኋላ ሩታ ዛሬ በጣም ስትደሰት ሳያት እጅግ በጣም ደስ ነው ያለኝ። ያ ሁሉ እንባ፣ ያ ሁሉ ለቅሶ፣ ያ ሁሉ ሀዘን አልፎ ዛሬ አዲስ ህይወት መመስረት ማለት እጅግ በጣም የሚገርም ነገር ነው። ደስታሽ ደግሞ በጣም ነው ደስ የሚያሰኘን። እኛ አንቺ ስታለቅሺና ማይሆን አይነት መንገድ ውስጥ ስትሄጂ ነው የሚደብረን፣ ስታዝኝ ነው በጣም የምንከፋው ማለት ነው። አንቺ ሁሌም እንደዚህ ደስተኛ ሆነሽ ከመጣሽልን እንደዚህ ፕራንክ በቃ ቁም ነገር አዘል የሆኑ ነገሮችን ይዘሽ ከመጣሽ የማይጠቅሙ ሰዎችን ከህይወትሽ ካወጣሽ እጅግ በጣም ደስ ነው የሚለን። አሁንም ይህንን ውሳኔሽን አጠናክረሽ ነው መቀጠል ያለብሽ። በሰው አይምሮ በሰው ህሊና መመራትሽን ትተሽ አሁን በቃ የራስሽን መንገድ እንደዚሁ እንደጀመር ይህንኑ መስመር አጥብቀሽ ይዘሽ መቀጠል አለብሽ የሚል ሀሳብ አለኝ። እናንተስ ፋሚሊዎች ምን ታስባላችሁ? ግን ከዛ በፊት የእውነት በሩታ ደስታ ደስ ያላችሁ ደስታችሁን ኮመንት ላይ አስቀምጡልኝ። የእናንተንም ሀሳብ መስማት ማየት እፈልጋለሁና ኮመንት ላይ ሀሳብና አስተያየታችሁን አስቀምጡልኝና ይሄ መንገድ ትክክል ነው የምትሉ ሩታ ባደረገችው አሁን በመጣችሁ ነገር ደስ ያላችሁ ሁላችሁ ማለት ነው ኮመንት ላይ ደስታችሁንና ሀሳባችሁ አስቀምጡልኝ። እና ሩታዬ እኔ እንደ ወንድም መመክርሽ ይህንን ነገር ነው። አሁን በዚሁ ህሊና በዚሁ ሞራል በዚሁ ሞቲቭ የራስሽን ህይወት እንደዚሁ እንደያዝሽ መቀጠል አለብሽ። የትኛውንም ሰው ህይወትሽ ውስጥ እንዳትጨምሪ፣ እንዳትከቺ፣ የሰው ሀሳብ የሰው ክፉ ምክር እንዳትሰሚ። ራስሽ አስበሽ ልብሽ የፈቀደውንና ልብሽ ደስ ያሰኘውን ያመንሽበትን ነገር ነው ማድረግ ያለብሽ።
ያመንሽበትን ያላመንሽበትን ነገር ጭራሽ አታድርጊ። አንቺ ያመንሽበት አንቺ ትክክል ነው ያልሽው ነገር ነው ውጤት እያመጣ ያለው። በጣም የሚገርም ውጤት እያመጣ ያለው አንቺ አምነሽ እያደረግሽው ያለው ነገር ስለሆነ ፋሚሊዎች ዛሬ የኔ ሀሳብ ይህ ነው። ይህን መንገድ ይዛ መቀጠል አለባት የሚል ሀሳብ ነው ያለኝ። እናንተስ ምን ታስባላችሁ? ሀሳባችሁን እንዳልኳችሁ ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። መልካም ቆይታ። ብትሆኑ እኔ በጣም ነበር ደስ ይለኝ፣ ግን ልብሽ እሱ ጋር ሳይሆን ወይም ደግሞ ሳትወጁ ሳታፈቅሩ እሱ ጋር መሆን ከባድ ነው። እሱን መግባት ነው እና የሚሆነው ራሱ መጥቶ እኔ መጣፈር እንጂ እህትዬው ወንድምዬው እንዴት ነው? እህትና ወንድም ናችሁ ለማለት ነው። እንዴት ነው ሩቲ? ደህና ነሽ? ደስታ እንዴት ነው? ፒስ ነው? ሰላም እንዴት ነው? ደህና ነው። አምሮባችኋል ማለት ራሱ በጣም ነው የማረብኝ። አረ እንዴት ነው? እንዴት ናችሁ? ሁሉ ሰላም? ዛሬ ደግሞ እንዴት ነው? አምሮብናል። ከኔና ከሷ በጣም ነው ያማረው። ከኔና ከሷ ማን ያማረበት? ሩታ ነች። ምን ሆነ? ድሮ መታዳሉ ፎቅ ነው። እኔ ማይሆን ጥያቄ መጠየቅ የራሱ አንድ ስህተት ነው። አንዳንዴ ስራታት አለ፣ አንዳንዴ ችግር አለ። እንዴ እሷን የመሰለች ልጅ ያለች አንተ ነው። ችግር የለም። እንዴት ናችሁ? ደህና ናችሁ? ችግር የለውም። ብዙ ረጅም ሰዓት 2-4 ሰዓት ልትቆይ ይጠብቃል። ዛሬ ወሳኝ ነገር ስለሆነ የመጣንበት ሀሳብ ምን ሆናችሁ? ዛሬ ብትቆይም ረጅም ሰዓት እንጠብቅህ ነበር። ምክንያቱም ለትልቅ ሀሳብና ለትልቅ ውሳኔ ነው የጠራንህና ዛሬ አውቃለሁ የሆነ አንዳንድ ነገሮች እንደማትቀበላቸው ወይም ደግሞ እንደሚደብርህ አውቃለሁ። ግን ደግሞ ዛሬ አንድ ውሳኔ ወስነን ነው እኔም ሩታም ወይም ደግሞ ከጎና ያለው ሰው ነበርና በዚህ ውሳኔ ደግሞ ሩታ አንድ ውሳኔ ወስና መጣለችና በዛ ውሳኔ ደግሞ አንተ እንደማይደብር ወይም ደግሞ እንደማትከፋ እርግጠኛ ነኝ። ምክንያቱም አንተም መጎዳት ስለሌለብህ ማለት ነው። ስለዚህ ሩታ ሀሳብሽን ምንም ነገር ሳፈሪ ምንም ነገር ሳይመስልሽ፣ ምክንያቱም ነገሮች መፈታት ስላለባቸው ማለት ነው። እኛ ሁለታችሁ አንድ ላይ በቃ ችግር የለውም። ያለውን ነገር አንቺ ነገር ቆንጆ ነገር መሆን አለበት። ለአሪፍ ነገር የጠራችሁ ያው ማለት በአሪፍ ነገር ከተመለከትከው ወይ በጥሩ ነገር ከተረዳው አዎ እያስባለሁ። ያው ሩታ ምንድን ነው ነገር ምን ሆናችኋል? ሰላም አረጋችሁ? እሺ ነገር አለው ደስታ የሆነ የተፈጠረ ነገር አለ ውስጥ ይሄን ጭንቅ ስላለው ነው እንዴት እንደምነግር ግን ላስረዳ። አውጪ ተናገር። ለምን ጭንቅ? ግን ማለት እንዳይከፋኝ ያለ ፕሊስ እንዳትሰበር። እኔም ይሄን ነገር እየፈራው ነው ማለት ብዙ ጊዜ ሳልነግርህ የቆየሁት በጣም እየጨነቀኝ ስለሆነ ነው። በቃ አሁን ከአቅሜ በላይ ስለሆነ ነው ለነግርህ የተገደድኩት። ደስታ መጀመሪያ ላይ አሪፍ ነገር ነበረን፣ ላይክ አሪፍ ነገር ነበረን ስልክ እናወራ ነበረ ምናምን ጥሩ ነገር ነበረን። አሁን ደግሞ መጀመሪያ ከነበረን ጊዜ የተሻለና በጣም አሪፍ ነገር ላይ ነው ያለ ነው። ግን ደግሞ ያ ነገር እንደዛ በሆነ ቁጥር ነገሮች በጣም እኔን እያስጨነቁኝ የመጡት ማለት ደስታ ምንድነው ማለት አንተን ደስተኛ ለማድረግ እየሞከርኩኝ ነበረ ብዙ ጊዜ እና በቅርብ አይ ቲንክ ከተገናኘን ከ10 ቀን ይሆነናል ነገሮችን ጥሩ ነገር ለማድረግ እየሞከርን ከጀመርን እኔ እናንተ ዲቴል መገናኘት ማውራት ምናምን ከጀመርን 10 ቀን ይሆነናል እና ያ ነገር ግን እኔ ምንም የኮንፈርት እየሰጠኝ አይደለም። ስንገናኝ የሆነ ቴንሽን ነው የሚሆነው። በጣም ነው የሚጨንቀኝ። የሆነ እንዴት ነው እያስመሰልኩ ምናምን ነው እየመሰለኝ ያለውና ያ ነገር ደግሞ እኔን እየጎዳኝ ነው። በጣም ነው የሚረብሽኝ። ቤት ከገባው በኋላ ለምንድን ነው ማነግረው ያለኝ ስሜት፣ ለምንድን ነው የሚሰማኝ ስሜት በግልጽ ማነግረው፣ ለምን እንዲጎዳ አደርጋለሁ ምናምን አልኩኝ። ከዛ ያ ነገር ደግሞ በጣም መናገር እንዳለብኝ ተሰማኝና ህሊናዬንም በጣም የጸጸተኝ መጣ። ላይክ በቃ መናገር አለብኝ ብዬ ወሰንኩኝ እና ምን ልነግርህ ነው እኔ እናንተ ከዚህ በላይ አብረን ባንቀጥል ደስ ይለኛል። እኔ ላንተ ምንም አይነት ስሜት ሊኖረኝ አልቻለም። የምሬን ነው።
ባገኘው ቁጥር እጨነቃለሁ። ባገኘው ቁጥር ምንም ደስተኛ ልሆን አልቻልኩም። አንተን ደስተኛ ለማድረግ እየሞከርኩኝ የራሴን ነገር ለማተው ላይክ ራሴን ለመሸወድ ብዙ ሞከርኩኝ። በጣም ጥሩ ሰው ነው። ሰው ከሱ ጋር ሆን ኖርማል ነገር ነው ምናምን እያልኩኝ ግን ላይክ ጥሩነትህ ምናምን እንዳፈቅርህ አላረገኝም። ለምን እንደሆነ አላውቅም። በጣም ጥሩ ሰው ነህ። በጣም መልካም ነህ። በጣም ሰው ታምናለህ። በጣም የዋህ ነህ። የሆነ አለ አይደለ ሰውን ለማገዝ ሰውን ለመርዳት በቃ በጣም እንትን ነህ። ግልጽ አይነት ሰው ነህ። ላይክ ምን እያልሽ ነው? ማለት እያልኩ ያለሁት ደስታ ከሆነ በኋላ እኔ እናንተ አንተ እንደምታስበው አንተ እንደምትፈልገው አንተ በምታስበው መንገድ መቀጠል አንችልም። እኔ አንተ መሆን አልችልም። ላይክ አሁን ሰሞኑን እየተገናኘንበት ባለ ነው መንገድ መገናኘት አንችልም። በቃ ከቻለን እንደ በፊቱ